ተጽዕኖ ፈጣሪ አይደለም፣ ችግር ፈጣሪ ነው። እኔ በደረስኩበትና ፋይንድ አውት ባረኩት ችግር ፈጣሪ እንጂ ተጽዕኖ ፈጣሪ አይደለም። ተጽዕኖ ፈጣሪ an influencer man, he's here. I'm an influencer. እኔ ነኝ ተጽዕኖ ፈጣሪ። አይባልም መጀመሪያ ደረጃ ስላሴ ስም ይዣለሁ። ከዚህ በኋላ ጸጥ በል። አየህ ይኸውልህ ሁላችሁም ስላሴ እያላችሁ ጻፉ ፕሊስ። መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። ሰነፍ አይቀየም፣ በጣም የሚቀየመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ድሃ ጥቁር ጉንዳን። ሰላም ውድ የቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተመረጡና አዳዲስ መረጃ ያላቸውን ቪዲዮዎች ይዤላችሁ መጥቻለሁ። ብዙዎች እንግዲህ ኦርቶዶክስ ተዋህዶን ለማጥፋት ከጥንት ጀምሮ ከውስጥም ከውጭም ሴራ ሲያሴሩና በከንቱ ሲደክሙ ኖረዋል። ሆኖም ግን ኦርቶዶክስ ተዋህዶ ይህንን ክፉ ጊዜ አልፋ አሁንም አለች፣ ለወደፊትም ትኖራለች። እስኪ ከዚህ ጋር በተያያዘም እንግዲህ አንድ በጣም ደስ የሚያሰኝ አዲስ መረጃ ተሰምቷል። ምን ይመስላል የሚለው ነገር አብረን እንከታተል። ቪዲዮ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ መረጃዎቹ። በህይወታችሁ ስትኖሩ በቀደመ ማንነታችሁ የሰራችሁትን ስራ እግዚአብሔር ብቻ ነው ይቅር የሚላችሁ። ሰው በተፈጥሮ ነገርን የሚረሳ አይደለም። ያኔ በድሮ ማንነታችሁ ያደረጋችሁን እያንዳንዱን ነገር ቆጥሮ ዛሬም ድረስ እናንተ ምንም አይነት ሌላ የተለየ ማንነት እንደሌላችሁ አድርጎ ሊስልባችሁ ይፈልጋል። ይኸውላችሁ የነፈለገ አትናቴዎስ ጦስ ያመጣው ይሄን ነው። ይሄን ቪዲዮ ተመልከቱ። ሰላም እንዴት ናችሁ? ከዚህ በታች ስማቸውን የምዘረዝራቸውን ወንድሞች ሜንሽን እንድታደርጉልኝና የምስራችሁን እንድትነግሩልኝ በጌታ ፍቅር እጠይቃችኋለሁ። ምክንያቱ ደግሞ መልካም ወጣት 2017 ኤክስቱ ራይት ላይ ሙሉ ወጫቸውን የሸፈንኩላቸው ስለሆነ ነው። ከአንድ ዙር በላይ እንኳን ልቆይ ቢሉ ይችላሉ። ወንድም ፈለገ አትናቴዎስ፣ ወንድም ሚኮ፣ ወንድም ያያዘለታ፣ ወንድም ደምረው፣ ወንድም ጆሲ 19፣ ወንድም ጎልደን ኦርቶዶክስ፣ ወንድም መጋቢ ሐዲስ ኢንጂነር ዘአማኑኤል። ይሄው እንግዲህ በአዲሱ መልካም ወጣት በተዘጋጀው ፕሮግራም ላይ እነፈለገ አትናቴዎስ ወጣቱን እንዳለ አስተምረውት ጭንቅላቱን ቀይረውት ገቢ ስለጠፋ በነፃ ኢንቫይት ማድረግ ጀምረዋል። ወጪ እየተሻለ ሆዳችሁንም እንሞላለን ወጫችሁንም እንችላለን እያሉ ግብዣ ጀምረዋል። እነፈለገ አትናቴዎስ እንግዲህ የሰሩት ይሄንን ነው። ወጣቱ ነቃ። እንግዲህ ኤክስ ቱ ራይት ምናምን ማንም ወፍ የለም። አታስቡ እንደዚህ አይነት ነገር። ፈለገ እንወዳለን፣ ይመቻችሁ። የተጠራችሁ ስማችሁ የተዘረዘረ ያያዘ ልደታ ወንድሞቻችን እንወዳችኋለን። ኦርቶዶክስ ፎሬቨር ብለን ተጽዕኖ ፈጣሪ አይደለም፣ ችግር ፈጣሪ ነው። እኔ በደረስኩበትና ፋይንድ አውት ባረኩት ችግር ፈጣሪ እንጂ ተጽዕኖ ፈጣሪ አይደለም። ተጽዕኖ ፈጣሪ an influencer man, he's here. I'm an influencer. እኔ ነኝ ተጽዕኖ ፈጣሪ። ኢንፍሉዌንሰሩ እዚህ ነኝ ያለሁት እና ማታ ዝም ብዬ ለሰኔ 7 ከኔ ጋር ችሎ ይቀመጣል አይቀመጥም የሚለውን ላሳየው ተጫውቼበት ነው የወጣው። ማታ 10 ጊዜ ምን አለ እንደውም የሆነ ሰዓት በጣም በቃ ግን እዚህ ሰው ፊት መሳቅ ስላልቻልኩኝ ከወጣው በኋላ ሳቅኩኝ። እዛ ሶፋ ላይ ተኝቼ ቆላሳያችሁ እዛ ጋር ተኝቼ በቃ ስስቅ በቃ ሳቁ ረጅም ሰዓት ነው የሳቅኩት። ለምን እንደው መርጬ ለመሳቅ እንዲመቸኝ ይሄ ስስቅ እንደዚህ ቢጫ ሶፋ ላይ ወይም ኦሬንጅ ከለር ሶፋ ደስ ይለኛል ለመሳቅ። እሱኛው ላይ መርጬ ስስቅ የቆየሁት you know why ተጽዕኖ ፈጣሪ ነኝ ሲል የቆየው ሰውዬ ችግር ፈጣሪ ሆኖ ተገኘ። በቃ ሳቅኩኝ ለጉድ በቃ ስስቅ ነው አምሽት። አሳዘነኝ አለ እንደ ቆያ አንድ በኋላ ወንጌል ቢያስተምር እኔ ቆመት ማስተማር አለበት ከወገብ በታች እያየ። አንቺ የሰይጣን ቁራጭ ማለት ነው። ሌሎቹም በቃሽና አባላሽና ደግሞ ወደ ዲያቆኖች መጣሽ፣ ወደ ዘማሪያን መጣሽ፣ ወደ ያልገባሽበት ምን አለ ያልገባሽበት። እኔ አንቺ ቦታ ላይ የሆኑ ሰዎች ክስ ከመጡ ትክክለኛ ነገር ሰርተዋል ማለት ነው። አንቺ እኔ ከየትኛው ፕላኔት የተፈጠርሽ እንደሆነ አይገባኝ። የሰለጠነ ሀገር እየኖርሽ ማሰለጥኝ መሀይም ደንቆሮ። እኔ እቺን ሰትዩ አየሁ በኢየሱስ ጭንቅላታ ውስጥ ያለ ክፋት እግዚኦ ማርና ክርስቶስ ሰውን ለመጣል ሰውን ለእንትን ለማለት ያላት የጥላቻ ጥግ በስመ አብ ወወልድ ወመንፈስ ቅዱስ
ገና አይንሽ ደም ይለብሳል። ገና ምን አይተሽ? ገና ያስተምራል። ገና ጥግ ይሄዳል። አንዳንድ ሴቶች በፍቅር ሪሌሽንሺፕ ወይ በሆነ ነገር ሰውን ትጠጉና አታክ አድርጋችሁ ሰውን ለመጣል ትጠራላችሁ፣ አይሳካላችሁም። ይሄ ልጅ ተጽዕኖ ፈጣሪ ስለሆነ ከብዙ አንግል የወደቁ ሰዎችን እያመጣ እንትን እያለ ስለሆነ አይናችሁ ደም ለበሰ። አንቺ ጋር መጣ ማለት ነገር መጣ ማለት ነው። አንቺ ጋር የገባ ነገር ሁሉ ትክክል የሚሰሩ ሰዎችን ነው ሁሌ አታክ የምታረጊው። ስለዚህ ወንጌል ይቀጥላል። ማን ይሰማሻል? ጠላት ያፍራል። ደግሞ አንቺ ማለት ነው አንቺ እኛን ወደሽ ራስሽን ራሱ አትወጂም። አንቺ ሰይጣን እነፈለገን ኦርቶዶክስ የሆናችሁ ወንድሞች ፈለገና ልደትን አይዟችሁ በርቱ በማለት ከጎናቸው ቆሙ። አርገው ታያቁም ስላላየን ነው። ፊት ለፊት ላይ መጣው ገንዘብ አምጡ ሲሉ እንዲያርጉ ሲሉ ምን ሲሉ አንድ ቀን አልሰማን። አንድ ቀን ፈለገን ከምን ጀምሮ ይዘውታል መሰላችሁ? እያየው ነበረ። ከፊዮና ልደት ጀምሮ ይዘውታል። የፊዮና ልደት ላይ ለምን ተገኘ? ምክንያቱም ልደቷ ሃይማኖታዊ ፕሮግራም አይደለም። ፈለገን ደግሞ የምናውቀው በሃይማኖት ትምህርቱ ነው። አይ ኦርቶዶክስ እህቶቻችን ናቸው፣ ኦርቶዶክሶች ነን ምናምን። ግን ደግሞ አንዳንዴ የሚመጥን ቦታ ካልተገኘ በኋላ ላይ ክብርን ታጣለህ። ይሄን ቪዲዮ ለዚች ልጅ አድርሱልኝ ለሊያ። ለምን መሰላችሁ? ሊያም ኦርቶዶክሳዊ እህታችን ስለሆነች እንድትስት አልፈልግም። ክርስቶስ ኢየሱስ የሚመጥነው ቦታ አልመጣም። ክርስቶስ ኢየሱስ ንጉስ ነበር። እንኳን አንድ ፈለጋ አይደለም፣ አንድ ዲያቆን ፈለጋ አትናቴዎስ አይደለም። ኢየሱስ ክርስቶስ ንጉስ ሆኖ ሳለ ቢወለድ እንኳን በወርቅ ላይ እንኳን ቢሆን እንኳን የማይበዛበት ሲወለድ እንኳን በብዙ ምሁራን ተርታ ታይቶ በብዙ ሕግ አዋቂዎች መካከል እንኳን ታይቶ ይወለድ የሚባል ባይማንስበት ንጉሳችን አዳኛችን ኢየሱስ ክርስቶስ የሚመጥነው ቦታ አልተገኘም። የማይመጥነው ቦታ በበረት ተወለደ። ይህ ድንቅ አምላክ ደግሞ በበረት መወለዱ ብቻ አይደለም፣ ያቺ ዘማውያን ሴት እንኳን መጥነው አይደለም እንኳን ለንጉሳችን ለጌታችን ለኢየሱስ ክርስቶስ አይደለም ሰው ለሆኑት እንኳን ለነዛ አይሁዳውያን እና ሕግ አዋቂ ፈሪሳውያን ድንጋይ ይዘው ሊወግሯት ሲሉ ከናንተ መካከል ኃጢአት የሌለበት ቃል ምን ይበላት ይውገራት። አያችሁ፣ እንኳን ፈለገ አትናቴዎስ ንጉሱ ኢየሱስ ክርስቶስ እንኳን የማይመጥነው ዘማዊ ሴት ጋር ሄዶ አትርፏታል። ቀጥሎስ የክርስቶስ ኢየሱስን እግር በእንቧ ያጠበች ያቺ ዘማዊቷ ሴት በሽቶ ሰብራ ሽቶዋን በሱ ዘንድ ያደረገችዋ የማይመጥነው ሰው እኮ ነው የነካው። ነገር ግን አመጣጡ ለሚመጥኑ ሰዎችና በጣም ሕግን ላወቁና እግዚአብሔርን ለሚያከብሩ ሲሆን ለኃጢአተኛው ነው። ስለዚህ ፈለገ አትናቴዎስ ልክ ነበረ ለሚባል ክርስትና መኖር እንጂ ማውራት አይደለም። ስለዚህ አንቺም ኃጢአተኛ ሆነሽ ሳለ ለአንቺ ክርስቶስ ኢየሱስ ነው የሞተልሽ። ስለዚህ ለዚች ሊያ ለምትባለው ልጅ አድርሱልኝ። ክርስቶስ ኢየሱስ መጥነ ነው ሳይሆን መጥኖ ነው የመጣው። እኛ መጥነ ነው አይደለም የመጣልን። ክርስቶስ ኢየሱስ ከአምላክነት ሰው ሆኖ መውረድ ይከብዳል። ሰው ሆኖ ነው የወረደው። መጥኖት አይደለም ሰው መሆን መውረድ እኮ ግድ ዋኔን ማቅረብ ስለማንችል ጥቦቶችን መሰዋት ስለማንችል እሱ የአዲስ ኪዳን መካከለኛችን ስለሆነ ደሙን ምና አፈሰሰልን፣ ሰዋልን። መስዋዕታችን ክርስቶስ ኢየሱስ እንዲሁ በነፃ ስለወደደ ነው ደሙን የሰዋልን። ፈለገ አትናቴዎስ በአካል ነው የተገኘው እንጂ ነፍስ አልሰጠም። ስለዚህ ክርስትናን መኖር ነው። አስተውሉ እንጂ መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። ሰነፍ አይቀየም። በጣም የሚቀየመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር፣ ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ
የተሳካለት ሰው ወይም ስራ ያለው ሰው ብዙ ጊዜ ሰው አይቀየምም። ሀብታም እኮ ሰው አይቀየምም ማለት አሁን እዚህ ጋር ወደ መሳት መጣ። ድሃ ግን ጥቁር ጉንዳን ማለት ነው፣ ነክሶ አይለቅም። ይሄ አንተ ትምህርት ነው። በነገራችን ላይ ስለራስ ህይወት ሳይሆን የተናገርከው ድሃ እንዲህ አይነት ሰው ነው። ካራክተራይዝ እየተደረገ ነው ድሃ። አሁን እዚህ ጋር ሄዶ ምሳሌው መሃል ላይ ስሜታዊ ሆንክና መናገር የፈለከው ነገር ተናገርክ። ድሃ መርዙን ይተክልብሃል። ጉንዳን ስለሆነ ጥቁር ጉንዳን ስለሆነ አይለቅም። እንደዚህ ይሄ ምን ያስፈልጋል ነው ሲጀምር ስለ ጉንዳን የተባለው መጽሐፍ ቅዱስ ላይ ታውቃለህ። ጠቢቡ ሰለሞን ጉንዳን ሄድና ተመልከታ ነው ምን አይነት ትምህርት እንደሚወስድ ከጉንዳን ጥንካሬውን ተካፍሎ መብላቱን ከራሱ ክብደት በላይ ተሸክሞ ለሌሎች ነገሮች መትረፉን ሁለት ሆድ እንዳለው ሁሉ ጉንዳን ታውቃለህ። ሁለት ሆድ አለው። አንዱ ሆድ ምግብ የሚበላበት፣ አንዱ ሆድ ሌሎች የሚይዝበት ስቶሬጅ። ከጉንዳን ተማር ጠቢቡ ሰለሞን መጽሐፍ ቅዱስ ላይ የተባለው በነገራችን ላይ ጉንዳንን ጠቅሶታል በስነ ስርዓት። ወደ ገብረ ጉንዳን ሄድና እስቲ ከነሱ ትምህርቱ ሰዱ ተብሏል። መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። እንዳው ተወው ጉንዳን ምንነቱን እንተውና አሁን በዚህ ሴንስ ግን ድሃን እንደዚህ አይነት ምሳሌ ማድረግ ምንስ አስፈላጊ ነው? አንፎርቹኔትሊ ሁላችንም ድሃ ነን። ሀብታም የሆነን ይመስለናል እንጂ ሁላችንም ድሃ ነን። በዓለም ካቴጎራይዜሽን ሲመደብ ከሆነ ኢትዮጵያ ውስጥ ያለን ሰዎች ድሃ ነን። ኢትዮጵያ ድሃ ናት፣ አፍሪካ ድሃ ነች። ከዛ እንግዲህ ባለጸግነትን አሁን አንተ የምትለው ድሃ መሰረት በገንዘብ ስለሚለካ ማለት ነው፣ በቁሳቁስና በገንዘብ ስለሚለካ በዛ ደረጃ ሲደመር በድምሩ ውጤት በድምር ሲባዛ ድምር ሁላችንም ድሆች ነን። ሀብታም የሚባል ነገር እዚህ ሀገር የለም። ትናንትና የሆነ ቦታ ጋር የነበረ ሰዎች ዛሬ ስለተሳካላቸው ሰማይ ስለተሰቀሉ የመጡበትን ባክግራውንድ ረስተው ድሃን እንደዚህ አድርገህ ማስተማር። አሁን ይሄ ትምህርት ምን ያስተምራል? ድሃ ከነከሰ አይልቅህም፣ ድህነት እንደዚህ ነው ብሎ ድሃን ማስተማር። ተቀምጣችሁ የምትስቁ ሰዎች በሙሉ ያልግላችሁ ባለጸጋው ናችሁ ከሆነ በጣም የሚያሳዝነኝ ግን የምትባሉት ሰዎች ከተቀመጣችሁ ውስጥ 75% ጉንዳኖቹ መሆናችሁ ነው የሚያሳዝነኝ። እየተሰደባችሁ የምትስቁ ሰዎች ግርም ይለኛል አንዳንድ ጊዜ ሰው እየተሰደበ ተቀምጦ ሲያዳምቅና ሲስቅ። ይሄ ከጽድቅ ጋርም አይገናኝም፣ ከምንም ትምህርት ጋርም አይገናኝም። ሰው ከማዋረድና ከመዝለፍ ጋር ይገናኛል። አዎ ኦፍ ኮርስ ይገናኛል። የማይሰጥ ምሳሌ ነው የሰጠው ሲጀምር። ከግል ህይወት ጋር የሚገናኝ ምሳሌ ማለት ነው። የግል ህይወት አለቀ። ቤተሰቦች ሰነፍ ስለነበር ውጭ ሀገር ስለነበሩ ለምን አይልኩም ብዬ ጠምዳቸው ነበር። ስለዚህ ሰው ከመጥመድ ከምንሰንፍ ተነስተን በየካልዲሱና በየቃተኛው ከምንሮጥ ቤት ኪራይ ላይ ውራ ከምንሆን ስንፍናችንን ጥለን ብንሰራ ጥሩ ነው፣ ያስኬዳል። አይባልም። መጀመሪያ ደረጃ ስላሴ ስም ይዣለሁ ከዚህ በኋላ ጸጥ በል። አየህ ይኸውልህ ሁላችሁም ስላሴ እያላችሁ ጻፉ ፕሊስ። ቅድስት ስላሴ እያላችሁ ጻፉ ፕሊስ። እኔ ስላሴ አማኝ ነኝ እኮ አታውቅም እንዴ? አይመስለኝም፣ አልመሰለኝም፣ በወልድ አልመሰለኝም። አንድ አምላክ ስም የማምን ነኝ እኔ ግን ሁላችሁም ቅድስት ስላሴ እያላችሁ ጻፉ። እሺ ስለ ስላት እናውራ። እውነተኛ የሆነውን እግዚአብሔርን ቃል ለትውልዱ እናቀበላለን። በተለይ በነ ፓስተር ሶፊና መሰሎች የተታላላችሁ በክርስቶስ ፍቅር ወዳችሁ እባክህ ወደ ጉዳዩ ሂድ። በቃ ምንድነው ወደ ጉዳዩ እየሄድኩኝ እኮ ነው። ፓስተር ለምን አዝም ብለህ አታዳምጠኝም? እኔ አትጥራ፣ የሌላ ሰው ስምም አትጥራ። ከዛስ ጴንጤ ወይም ፕሮቴስታንት እያልክ አትጥራ። እኔ ፕሮቴስታንትን አልወክልም። ትወክላለህ እኮ አላልኩም እኮ። አትጥራ አይደለም ያልወክልም። ዝም ብለህ ትምህርትን አስተምር። ሙስሊምንም አትጥራ፣ ፕሮቴስታንትንም አትጥራ። ኦርቶዶክስ ቤተክርስቲያንን እወክላለሁ ካልክ እንደ ቤተክርስቲያን ልጅ ማውራት ትችላለህ። ከዛ በተረፈ የፕሮቴስታንቱን ወይም ሙስሊሙ ምናምን አትጥራ። ከፈለክ እኔን ጥራ ፐርሰናሊ እኔ። እሺ በቃ አንተ ነው የምጠራው፣ ከዚህ በኋላ አልጠራም። እሺ ስለ ስላት አብራራለሁ እና በፓስተር ሶፊ ስሜን ጥራ ብሎኛል። በፓስተር ሶፊ የተጭበረበራችሁ፣ በፓስተር ሶፊ የሐሰት ትምህርት የተታለላችሁ እህት ወንድሞች ከእርሱ ጋር ህብረት የምታደርጉ ዛሬ በጌታ በኢየሱስ ስም እና በእርሱ ስም ኃይል እውነተኛ የሆነውን የመጽሐፍ ቅዱስ ትምህርት እገልጽላችኋለሁ። በደንብ አድርጋችሁ አዳምጡ። ስዕላት መጽሐፍ ቅዱሳዊ አይደሉም ለማለት ፓስተር ሶፊና መሰሎቹ፣ ፓስተር ሶፊና ግብረ አበሮቹ እናንተን ለማታለል የሚሰጡት የመጽሐፍ ቅዱስ ጥቅስ አሁን ያነበብነው ነው። በዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ቃል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ቢለውን ክፍል ይሄ ክፍል በቀጥታ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። አሁን እያወራን ያለ ነው ስለ ቅዱሳት ስዕላት ነው። ፓስተር ሶፊና ግብረ አበሮቹ ግን እናንተን ለማታለል ይሄ ክፍል ስዕላትን የሚከለክል ነው፣ ስለዚህ ስዕላትን መጽሐፍ ቅዱስ አይደሉም ብላችሁ መኑ ብለው የሐሰት ትምህርትን ያሰሯቸዋል።
ኦኬ ክፍሉ ግን ያንን አይልም። የሚናገረው ስለምንድን ነው? ስለ ጣዖታት ነው። ሰዎች በመጀመሪያ ደረጃ አስተውሉ፣ ማንኛውንም አይነት ስዕል በመሳል ኃጢአተኛ ይባሉ። ነገር ግን ሰው ማንኛውንም አይነት ነገር ግን ቀርጾ የሚያመልከው የሚሰግድለት ከሆነ ግን ያ ጣዖት አምልኮ ይባላል። ኦኬ የሚያመልከውና የአምልኮ ስግደትን የሚያቀርብለት ከሆነ ያ ጣዖት አምልኮ ይባላል። ለምሳሌ አንድ ሰው በጥጃ ምስል ቅርጽን ቀርጾ እግዚአብሔርን ትቶ እግዚአብሔርን ረስቶ ለዛች ጥጃ እየሰገደ አምልኮ የሚያቀርብ ከሆነ ያ ጣዖት አምልኮ ይባላል። ይሄ ክፍል የሚናገረው ስለ ስላት አይደለም። ስላት ማለት በመጽሐፍ ቅዱስ ውስጥ ያሉትን ሀሳቦች ልክ ከፓስተር ሶፊ ጀርባ እንደምታዩት ማስቀመጥ ነው። በምን ውስጥ ያሉትን? በመጽሐፍ ቅዱስ ውስጥ ያሉ ኮንሰፕቶችን። ስለዚህ እግዚአብሔር አምላክ እንዲህ አለ፣ በላይ በሰማይ ካለው አለ፣ በታች በምድር ካለው፣ ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው አለ። ተወዳጆች በላይ በሰማይ ሲል በጣም ብዙ ፕሮቴስታንቶች በዚህ ላይ ይታረዳሉ። መላእክትንም ያካትታል ብለው ማለት ነው። ይሰማል? አሎ መላእክትንም ያካትታል ብለው መላእክትንም ያካትታል ብለው ይታለላሉ። ነገር ግን በፍጹም አይካትትም። በላይ በሰማይ ላይ ሲል እንደውም ዘዳግም መጽሐፍ ላይ ደግሞ በሰማይ ላይ ያሉ ሰራዊቶችን ይላል። በሰማይ ላይ ያሉ ሰራዊቶች ወይም ደግሞ በላይ በሰማይ ተብሎ የተጠቀሱት ምን ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ሌሎችም እነዚህ ሁሉ የሰማይ ሰራዊት ይባላሉ። ሰዎች ከነዚህ ውስጥ አንዳች ነገርን ስሎም ወይም ቀርጾ ማምለክ አይገባም። አመሰግናለሁ። እኔ ግርማ አበጋዝ እባላለሁ። የሟች የበአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንጻር በአባትም በህፃንም ከመሆኑ አንጻር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኑሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነውና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ፣ ወንጀለኞች ከህግ መሸሽ እንደማይችሉ፣ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይሄን ያየሁበት ቀን ነው ማለት እችላለሁና የድሬዳዋ ፖሊስ ኮሚሽን አቃቢ ጽሕፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንጻር በጣም ስውር ቤት ውስጥም ከመፈጸሙ አንጻር ይህንን አጉልቶ አውጥቶ አሳይቶ በህግ አንጻር ተቀባይነት እንዲኖረውና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽሕፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ጽሕፈት ቤትን ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ውጤት ነው ማለት እፈልጋለሁ። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ሕይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። የቴዲ አፍሮ አድናቂ የሆነው ወጣት ለምን ታደንቀዋለህ በሚል በፖሊስ መገደሉ ተሰማ። የድምፃዊ ቴዲ አፍሮን አልባሳትና ምስል በመጠቀም አካባቢን ሲያስውብ የነበረው ወጣት በአገዛዙ የጸጥታ ኃይሎች መገደሉ ተሰምቷል።
በአዲስ አበባ ለ18 ዓመታት የቴዲ አፍሮን አልባሳት በመልበስና ለድምፃዊው ባለው አድናቆት አካባቢን በአረንጓዴ ልማት በማስዋብ የሚታወቀው ወጣት ነው በፖሊስ የተገደለው። እሸቱ ዘውዴ የተባለው የቴዲ አፍሮ አድናቂ ግቢውንና አካባቢውን በማስዋብና የድምፃዊውን ምስሎች በመጠቀም ይታወቃል። በዚህ ተግባሩም በአገሪቱ ብሔራዊ ቴሌቪዥን የድንቃድንቅ ዝግጅት ላይ ቀርቦ እንደነበር ይታወሳል። ዛፎችን የቴዲ አፍሮ ምስል ባለባቸው ኮንቴነሮች የሚተክለውና አካባቢውን የሚያስውበው እሸቱ ዘውዴ የቴዲ አፍሮ አድናቂ ነህ በሚል ነው የተገደለው። ለምንድነው የቴዲ አፍሮ ምስል ያለባቸውን ልብሶች የምትለብሰው በሚል ፖሊሶቹ አስረው ለሳምንታት ሲያሰቃዩት ከቆዩ በኋላ ልብሱን ቀዳደው ኦሎምፒያ የሚገኘው መኖሪያ ቤቱ አካባቢ ጥለውታል ተብሏል። ሆኖም ህይወቱ በማለፉና ኦሎምፒያ አካባቢም ይህ ጉዳይ እንዳይሰማ ወደ ሌላ ቦታ ወስደው እንደቀበሩት ነው የተነገረው። ህይወቱ ያለፈውም ከትናንት በስቲያ ግንቦት 12 2017 ዓ.ም ነው። እንግዲህ ቤተሰቦች ለዛሬ ያስኳቸው ቪዲዮዎች እነዚህን ይመስሉ ነበረ። አሪፍ ቆይታ እንደነበረም ተስፋ አድርጋለሁ። በቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ